ምንድነው ሚስቱ የምታስጠላው? ከሚስቱ ጋር የማይሆነው ጥያቄ ልጠይቃቸው። አብርሽ እንግዲህ ከአሁን በፊት ሳይወልድ እያለ ከሩታ ጋር ነበረ ማለት ነው። ከወለደ በኋላ ነው በጣም ያበዛው ማለት ነው። የትም አትሄድም ብሎ ይሁን ወይስ አዲስ ሴት ፍለጋ ነው ወይስ እኔ ምን አልገባኝም። እንግዲህ እዚች ሄርሜላ ጋር የሚባል ልጅ ተጣልቻለሁ ምናምን ይላል። ድጋሜ ደግሞ ከእሷ ጋር ደግሞ መሆን እንትን አላለውም። እንግዲህ ምን የመሰለ አበባ ገዝቶ ሰርፕራይዝ አድርጓታል ማለት ነው። ስለዚህ ይሄ አበባ ለማን ነው የሚገባት? ለሩታ ወይስ ለሄርሜላ ነው የሚገባት? አረ ተው ወንዶች ተው ተው፣ አድቡ ተው 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 ተው፣ ስርዓት ያዙ። እኔ የወለዳችሁ ሰዎች አርፋችሁ ልጃችሁን ልታሳድጉ ነው የምመክራችሁ እንጂ እዚችም መልከስከሱ አግባብ ነው ብዬ አላስብም። ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ቡና እየጠጣን መተናል ማለት ነው። ከኩሽናው ከመዳም ኩሽና ነው ባይዘው የመጣንና ጋይስ ሰብስክራይብ አድርጉ። ምንድን ነው ቆይ እኛን ከለምንድን ነው መዳም ኩሽና የማታስወጡን? አነሰዝናችሁ እንደዚህ ፊታችን ማዲያት በማዲያት ሆነን ቪዲዮ እየለቀቀላችሁ እናንተ ደግሞ እኛን ለማበረታታት ዝግጁ አይደላችሁም። ለምንድን ነው ጥያቄ ማለት ነው። ዛሬ እንግዲህ ስለ ቡታጅራ ዩቲዩበሮች እኛ አውርተን መቼም ቢሆን አይደክመንም ማለት ነው። እንግዲህ አብርሽ ምን የመሰለ አበባ ገዝቶ፣ እናንተ ግን እኮ ኢትዮጵያ አበባ ውድ ነው አሉ። አስባችሁታል? እስከ 500 ሺህ ብር ራሱ አላሉ ወይ ጥጋብ። በስማም እና አበባ በጣም ውድ ነው አሉ። ይሄ አበባው ራሱ ሳየው ራሱ እንዴት እንዳስደሰተኝ አስባችሁታል? ግን ለእኔ ማን ያቀብተኛነት? አንዲት ምስኪን ደሃ ማለት ነው። አንዲት ምስኪን የአረብ ሀገር ሽንት ቤት አጣቢ እንደውም ከኔ ብር ለመብላት ነው የሚሯሯጡት ማለት ነው። እነዚህ ስግብግብ ሁሉ ማለት ነው። አዎ እና ምን የመሰለ አበባ ይዞ እንግዲህ ሰርፕራይዙ አድርጓታል። ለምን እንደሆነ ሰርፕራይዙን ያልገባኝ ምንም በተመለከተ ለእናቱ ልጅ ወይስ ለእሷ ሰርፕራይዝ ያድርግ። እኔ ግን ታድላችልሽ ቤተሰብ የላትም ወይ ጥያቄ ማለት ነው። ቤተሰብ የላትም ወይ ጋይስ? ሙቀቱ ብታዩ እኔ የምነግራችሁ ብላይ እንዴት እንዳጠቋቆረኝ አያችሁት? ክትስት አድርጎኛል ማለት ነው። የማዲያት መድኃኒት እየተቀባሁት ነበረ ማለት ነው። አላቅላት ይለቃል አይለቅም ፈጣሪ ይወቀው ማለት ነው። እና ለዛ ነው እላችኋለሁ። በተረፈ ግን እንዴት ናችሁ እናንተ? ሁሉ ሰላም ሁሉ አሸወይና ነው አለሁላችሁ። አቤት እኔ ራሴን ቪዲዮ ሳዩ እንቅልፌን ስለማልተኛ ባይዘው ፊቴ ራሱ ብጥብጥ ብሏል። አይኔ ስር ራስ በጣም አብጧል ማለት ነው። እንቅልፍ ተኙ ቅመሞች፣ በተለይ ቲክቶክ ምናምን ተጠቀሙ ሰዎች ወይ እንቅልፋችሁን ነው ብታጡ ማርያም እንደኔ ማለት ነው። ስለዚህ ያለው ነገር ይሄ ነው። እንቅልፌ ስለሚመጣ ነው ጋይስ ቡና መጠጣላት ቡና እየጠጣሁ እናወራ። ስለዚህም እንግዲህ አብርሽ ማንንም መስሚያው ጥጥ ነው። ቡታጅራ ጋር አይሄድም፣ ቡታጅራ ዩቲዩበሮች ጋር አይሄድም። ከሴቶች ጋር ብቻ ነው የሚሰራ። ፀጉሩን ይሰራል። ድሮ የተንቢን ሲያግሱት ምናምን ከየተንቢ አሁን የተንቢን ራቋት። እንደውም ብዙዎች የተንቢ አንቺ ነሽ በአንቺ ምክንያት ነው ምናምን እያሉ ብዙዎች እንግዲህ የተንቢንም እየረጋገጧት ነው ማለት ነው። ባይዘው የተንቢ ጥፋት የለባትም በነገራችን ላይ ማለት ነው። የተንቢ ሰርተው እንደሚቀየሩ እንጂ ይቅርታ እንደዚህ እንደሚባልጉ አታውቅም። ስለዚህ ምንም ማድረግ አችልም። እሷ ስራ ትስራ ወይስ እነሱ ጋር ትበላሽ? ጉድ እኮ ነው። ስለዚህ ከየተንቢያና ትሮዱ ይቅርታ ጋይስ፣ ከየተንቢያና ትሮዱ የተንቢ በዘው የስራ ሰው ያስራ እየሰራች ነው። ግዳ ጎበዝ ነች፣ ጀግና ሴት ከአረብ ሀገር ሄዳ ተመልሳ ስደት ያልመጣችው እንቁ ሴት ናት። እንግዲህ ከሷ ብዙ ነገር ተምረናል፣ አስተምራናል። ጀግና ሴት ናት። ሁላችንም የሷን ፈለግ እንድንከተል ፈጣሪ ይርዳን ነው የምለው። ከዛ ባሻገር ሁላችሁም ሰላማችሁ ብዝት ይበልኝ። ወሬ ያላበዛባችሁ ሙዶችዬ። ሙቀት አለ። ያው እንግዲህ በሙቀት ራሳችሁን እየጠበቃችሁ ነው የምለው ማለት ነው። በሙቀቱ በጣም ከባድ ነው በእውነቱ። ምንድን ነው የሚያስነጥሰኝ ደግሞ በሰላም ሙግለክ ብሎ እኮ ነው። ኧረ ባባጃሌው ይላል ሀገሬ ሰው። እንኳን ይዘህ ነው እንዴ ደግሞ እዚህ በሙቀት አላስቀምጠኝ ብሎ ለራሴ ያሳብዶኛል ደግሞ ጭራሽ እሱ ወየው